ሰላም ጤና ይስጥልኝ እንደምናላችሁ ውዴ ቻናል ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለልጆችም ለአዋቂም የሚሆን ቀላልና ፈጣን የሚጣፍጥ የእርጥብ አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኑ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉኝ። ላይክ እና ሼር ማድረጋችሁንም እንዳትረሱ። ወደ አሰራሩ እንሄዳለን። እንደ ሁሉ ጊዜው የሚያስፈልገኝ ግብአት አዘጋጅቻለሁ። ድንች ነው። ድንቹን ልጬ አጥቤ እንደዚህ ልጬ በስሱ ከትፌ አዘጋጅቼዋለሁ። ከዚያ በመቀጠል ደግሞ ቲማቲም ነው፣ የበሰለ ቲማቲም እንደዚህ አድቅቃችሁ መክተፍ ትችላላችሁ። እንደዚህ ከትፌ አዘጋጅቼዋለሁ። ሽንኩርት አለኝ። ሽንኩርቱንም እንደምፈልገው አድርጌ ከትፌዋለሁ። ቃሪያ እንደምትመለከቱት ነጭ ሽንኩርት አለኝ። ሌላኛው የበሰለ አቮካዶ ካሏችሁ በጣም ቆንጆ ነው። እንግዲህ ዋነኛው ማባያ ቂጣ ወይም ዳቦ ያስፈልገናል። እዚህ ጋር እንደምትመለከቱት አዘጋጅቻለሁ። ሌሎቹን ግብአቶች ደግሞ እየጨመረው አሳያችኋለሁ። ማጣፈጫ ቅመሞችን ማለት ነው። መጥበሻችንን እንጥድና ድንቹን ልክ እንደ ቺፕስ መጥበስ ስላለብን ድንቹን ውሃ እንዳይኖረው አጠንፍፈን ካዘጋጀን በኋላ ዘይት አድርገን ዘይቱ ሲግል ድንቹን እንጠብሰዋለን። ልክ ድንቹ ሲጠበስ ቀላ ማለት ሲጀምር ማለት እንደ ቺፕስ ድርቅ ሳይሆን ቀረት ሲለው እዩት። ከለሩን ምስሉ ላይ እንደምትመለከቱት አይነት ሲሆን ከዚያ በኋላ እናወጣና ንጹህ ጨርቅ ላይ ወይም ሶፍት መጠቀም ትችላላችሁ። ብቻ ማጥለያ ዘይቱን ለማጥለያ የሚሆነንን ጨርቅ እናዘጋጃለን። እኔ ንጹህ ጨርቅ አለኝ። እንደምትመለከቱት እንግዲህ ዘይት እንዳይኖረው እንደዚህ ንጹህ ሶፍት ላይ እናደርገዋለን። በጣም ቀላልና ጣፋጭ አሰራር ነው ማሳያችሁ። በዚያ ላይ ደግሞ ያው እኔ አሁን የሰራሁት ለጾም ጊዜ የሰራሁት ቪዲዮ ነው። አሁን በፖስተው ማለት ነው። በጾም ጊዜ በፍስክ ጊዜ የምታዘጋጁት ከሆነ ከላይ እንቁላል ማድረግ ትችላላችሁ። አሳያችኋለሁ። እንግዲህ ድንቹ እንደዚህ ጠብሼ ጨርሻለሁ። ቪዲዮ እንዳይረዝም እንደ ሁሉ ጊዜ ቆራርጬ ነው ማዘጋጅላችሁ። ከዚያ ዘይቱን የጠበስኩበትን ዘይት አልጠቀመውም። ሌላ ዘይት ለሽንኩርቱ ማቁላሊያ ማለት ነው። ሌላ ዘይት አድርጌ ሽንኩርቱን ጨምሬ ሽንኩርቱን ትንሽ እናቁላለዋለን። እንግዲህ ሁላችሁም የምታውቁት አሰራር ሊሆን ይችላል። በጣም ነው የሚጣፍጠው፣ ሞክሩት። እንደ ሁሉ ጊዜው የራሴን አሰራር እያካፈልኳችሁ ነው። እንደምታዩት ሽንኩርቱን ትንሽ ጥብስ አድርገውና በዘይት ከዚያ በመቀጠል ቲማቲሙን እንጨምራለን። ቲማቲማችሁ የበሰለ ቢሆን ቆንጆ ይሆንላችኋል። እንደዚህ ቲማቲሙን ጨምሬ ከሽንኩርቱ ጋር ትንሽ አቁላለዋለሁ። ላይክ አድርጉ። ቪዲዮ ቶሎ ቶሎ እየሰራሁ አይደለምና እየታየልኝ አይደለም። እናንተ ላይክ በማድረግ ለሌሎች ቪዲዮ እንዲደርስ አድርጉ። እንደምትመለከቱት ትንሽ ቲማቲሙን ጨምሬ ካቁላላሁት በኋላ ነጭ ሽንኩርት ጨምራለሁ። ሌሎቹን የምጠቀማቸውን ለእርጥብ የምጠቀመውን የቅመም አይነት መጨረሻ ላይ ታዩታላችሁ። ከዛ በመቀጠል ሚጥሚጣ አለኝ። ሚጥሚጣ እዩት። በጣም ቆንጆ ሆኖ የተዘጋጀ ሚጥሚጣ ነው እና ቁንዶ በርበሬ እጠቀማለሁ እና የመጥበሻ ቅጠል ደርቆ የተፈጨ አለኝ። 3 አይነት ቅመም ሚጥሚጣ፣ የመጥበሻ ቅጠልና ቁንዶ በርበሬ የተፈጨ አዘጋጅቻለሁ። ለስጎ ማጣፈጫ ማለት ነው። ከዛ እንደዚህ እንግዲህ እናበስለውና ያው ሚጥሚጣ በትንሹ ነው። መጨረሻ ላይ ዳጣ ስለምንጠቀም እንዳይበዛብን ተጠንቅቀን ነው። ካልሆነ ሚጥሚጣውን ብቻ መጠቀም ትችላላችሁ። ቁንዶ በርበሬ ጨምሬያለሁ። በትንሹ ነው የምጨምረው። ልክ እንደምትጠቀሙት እንደምትሰሩት የድንች የቺፕስ መጠን ይወሰናል። ግን በትንሹ በጣምም እንዳያቃጥል ማለት ነው። ይሄኛው ሮዝመሪን ነው። ዋነኛ ጣዕም ይሰጠዋል። ቁንዶ በርበሬና የሮዝመሪን ቅጠል በጣም ቆንጆ ጣዕም ነው እንዲኖረው ያደርጋል። ሞክሩት። ካላችሁ የተፈጨ ነጭ ሽንኩርት ብታረጉበት የበለጠ ቆንጆ ይሆንላችኋል። እንግዲህ እንደምትመለከቱት ስጎውን ቆንጆ አድርጌ እየሰራሁት ነው። ጨው ጨምራለሁ። ጨው የምንፈልገውን ያህል ለጣዕም። ጨው እንዲበዛ ማትፈልጉ ከሆነ በትንሹ መጠቀም ትችላላችሁ። ጨውን ጨምሬ እንደዚህ ቆንጆ አድርጌ የአነሰውን ቀምሼ አስተካክዬ ስጎውን ሰርቼ እንደዚህ እንደምትመለከቱት እየጨረስኩ ነው። ከዛ ወደ ዳር እንለውና ድንቹን ልጨምረው ስለሆነ ትንሽ እንደዚህ አድርጌ ድንቹን እጨምረዋለሁ። በደንብ አድርገን እንቀላቅለዋለን። ድንቹ ደረቅ ያለ ስለሆነ ስጎ በጣም ምጥጥ ያለ መሆን የለበትም። እንደምትመለከቱት ማለት ነው። እንዲዳረስልን አድርገን ከስጎ ጋር አንድ ላይ
በደንብ አድርገን እንቀላቅለዋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ ይደርሳችኋልና ሰብስክራይብ በማድረግ ተቀላቀሉኝ። እንግዲህ በደንብ አድርጌ ከሰራሁት ስጎ ጋር አንድ ላይ ከድንቹንና ስጎን ቆንጆ አድርጌ እቀላቅለውና እሳቱን አጥፍቼ ከዚያ በኋላ ትንሽ እንዲቆይ አደርጋለሁ። ድንቹ በደንብ እንዲረስ ከስጎ ጋር እንዲቀላቀል ክድና አድርገን ለተወሰነ ደቂቃ እናስቀምጠዋለን። እንደዚህ በደንብ ከቀላቀለን በኋላ ማለት ነው። እዚህ ጋር ቃሪያ ጨምራለሁ። ይሄ ቃሪያውን እዚህ ላይ ነው የምንጨምረው። እንግዲህ ያው የማቃጠል የማትፈልጉ ከሆነ ሚጥሚጣውን መቀነስ ትችላላችሁ፣ ወይም መተው ትችላላችሁ፣ ወይም ዳጣውን አለመጠቀም ትችላላችሁ። ዳጣ መጨረሻ ላይ ስለምጨምር ነው እንደዚህ የምነግራችሁ። ዳቦውን ትንሽ ዳጣ አድርግበታለሁ። እንግዲህ በየመንገዱ ላይ የምትገዙት እርጥብ በቤታችሁ በጣም ከመንገድ ላይ ወይም ከሆቴል ከምትገዙት የበለጠ ጣዕም እንዲኖረው አድርጋችሁ ዘይት ሳታበዙ ጤናማ አድርጋችሁ እንደዚህ መስራት ትችላላችሁና በቀላሉ ስሩ። እዚህ ጋር እንደምታዩት የተፈጨ ዳጣና ካቻፕ አለኝ። ይሄ እቤት ያዘጋጀሁት የሚጥሚጣ ዳጣ ነው። የዳጣ አዘገጃጀት ከዚህ በፊት ሰርቼላችኋለሁ። ሙሉን ማየት ከፈለጋችሁ ወደ ታች ፕሮፋይሊን ተጭናችሁ ማየት ትችላላችሁ። ካቻፕ አዘጋጅቻለሁ። ከዛ ዳቦ አለኝ። ዳቦን እንደዚህ ሁለት እቆርጠውና ከዛ ውስጡ መሀል ውስጥ ያለውን እናወጣዋለን። እንቡጡን እናወጣዋለን ማለት ነው እንደዚህ። ከዛ በኋላ ካቻፑን እንቀባዋለን። በጣም ቀላል ነው። ማንኛችሁ መስራት ትችላላችሁ። በዚያ ላይ ደግሞ ወዲያው አስባችሁት መስራት የምትችሉት ቀላል ቁርስ አማራጭ ነው። እንደምትመለከቱት እንደዚህ አዳርሼ በስሱ ነው የምቀባው። ከዚያ ሚጥሚጣ እንዳልኳችሁ መጀመሪያ ላይ ስሰራ ስጎን ድንቹን ሚጥሚጣ ስላደረኩበት ዳጣውን በጣም በትንሹ ማድረግ ይኖርብናል፣ በጣም እንዳያቃጥላችሁ ማለት ነው። ማትፈልጉ ከሆነ ደግሞ ሚጥሚጣውን ወይም ዳጣውን ብቻ መጠቀም ትችላላችሁ። አንደኛውን አይነት ወይም ቃሪያ ብቻ የማትፈልጉ ከሆነ ማለት ነው። ከዚያ አቮካዶ የበሰለ አቮካዶ አለኝ፣ እሱን እናደርጋለን። ከዚያ በመቀጠል ቆንጆ አድርጌ ሰርቼ ያዘጋጀሁትን ድንች እንደምትመለከቱት ከድኛው ልስልስ ሲል ከዚያ ከአቮካዶ ቀጥለን ድንቹን እናደርጋለን ማለት ነው። ቂጣ መጠቀም ትችላላችሁ። ዋናው እንግዲህ ዳቦ ወይም ቂጣ ሊኖራችሁ ይገባል። እንደዚህ አድርጌ ድንቹን እንደዚህ አድርጌ ካዘጋጀሁት በኋላ ከዚያ ፍሬሽ ቲማቲም እንደዚህ በስሱ ከትፌ ያዘጋጀሁትን መሀሉ ላይ አደርጋለሁ። ከዚያ ዳጣ በጣም በትንሹ ማድረግ ትችላላችሁ። እኔ ቃጠል ያለ ጣዕም እንዲኖረው ስለፈለገው ዳጣ ተጠቅሜያለሁ። የማትፈልጉ ከሆነ ግን ቃሪያ ብቻ መጠቀም በቃሪያው ብቻ መስራት ትችላላችሁ ማለት ነው። ያው ሰው እንደ ፍላጎቱ ነው። ከዚያ ከላይ ካቻፕ መጠቀም ትችላላችሁ። እንደኔ የበሰለ አቮካዶ ካላችሁ አቮካዶ መጠቀም ትችላላችሁ። ሌላኛው ድንቹን ስትሰሩ ሰርታችሁ ከጨረሳችሁ በኋላ 2 እንቁላል ትመቱትና ከድንቹ ጋር አንድ ላይ መቀላቀልና ማቁላላት ትችላላችሁ። ትንሽ ፈርፈር ማለት ሲጀምር ከዛ አውጥታችሁ እንደዚህ መመገብ ነው፣ ለፍስክ ጊዜ ማለት ነው። እኔ እንግዲህ ቪዲዮን በጾም ጊዜ ነው የሰራሁት። አሁን ቪዲዮን ስለለቀኩት ነው እንጂ ዛሬ የተሰራ አይደለም። ሰብስክራይብ ያደርጋችሁ ተቀላቀሉኝ። ላይክ ማድረጋችሁንም እንዳትረሱ። ከላይም እንግዲህ አቮካዶ አደረኩበት። ያው ድንች ብቻ ከማድረግ እንደዚህ አቮካዶ ወይም ቲማቲም፣ ሽንኩርት ብታረጉበት ቆንጆ ነው። እንደምትመለከቱት እንግዲህ ያዘጋጀሁትን ድንች እንደዚህ እያደረገው በዳቦ እንደ ሳንዱች አድርጌ ሰርቼ እጨርሳለሁ። 2 አድርጌ ቆርጬ አዘጋጀዋለሁ። ከዛ በመጥበሻም ወይም ኦቨን ካላችሁ እንደዚህ ቆራርጣችሁ ካዘጋጃችሁት በኋላ ለ5 ደቂቃ የሚሆን ሞቅ ብታደርጉት የበለጠ ክሽ የሚል የሚጣፍጥ ቆንጆ እርጥብ ይሆንላችኋል። እኔ እንግዲህ እነዚህ አዘጋጅቼ ከጨረሱ በኋላ ኦቨን ውስጥ አስገብቼ ለ5 ደቂቃ የሚሆን አቆየዋለሁ። በጣም ቆንጆ ድርቅ ያለ ከላይ ዳቦ ድርቅ ብሎ ውስጡ ግን በቃ ልስልስ ያለ ቆንጆ ጣዕም
እንዲኖረው ያደርጋል። ሞክሩት። እንግዲህ ለዛሬ ይዤላችሁ የቀረቡት ቆንጆና የሚጣፍጥ በቀላሉ መስራት የምትችሉትን የእርጥብ አሰራር ነበር። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ